ከዕለታት በአንዱ ቀን ስሙን በማልጠቅሰው የአውሮፓ ከተማ ውስጥ ራሴን አገኘሁት። በማግስቱ ከአንዲት ዲያስፖራ ሴትዮ ጋር ካፌ ውስጥ በድንገት ተገናኘን። በውቄ እንኳን ደህና መጣህ አለችኝ። እንኳን ደህና ቆየሽኝ አገር ልጅ። የሥነ ጽሑፍ ምሽት ላይ እመጣለሁ። እጠብቃለሁ። ትንሽ ካወራን በኋላ የአጎናፍርን ጉድ ሰማህ የሚል ጥያቄ ያቀረበችልኝ። አጎናፍር በከተማው የሚኖር ዝነኛ ዲያስፖራ ጋዜጠኛ ነው። እኔ በከተማው በገባሁበት ቀን አጎናፍር ዲያስፖራው በሚጠቀመው የግሩፕ ቫይበር ላይ መልእክት ሲለዋወጥ በድንገትና በስህተት አንድ ፎቶ ያጋራል። ፎቶው ከአንዲት ሴት የተላከለትን የከፊል እርቃን ምስል የያዘ ነበር። የግሩፑ አድሚን ፎቶውን በጥድፊያ ያጠፋው፣ ግን ዘግይቷል። አብዛኞቹ የቫይበሩ አባላት ፎቶውን ሞባይላቸው ላይ መዝግበው አስቀርተውት ነበር። ሴትዮዋ ሞባይሏ ላይ ያስቀረችውን ፎቶ አሳየችኝ። በምስሉ ላይ አንዲት ሴት በመራቢያ አካሏ ላይ ጣቷን ጣል አድርጋ ትታያለች። ደግነቱ የልጅቱ ፊት አይታይም። እኔም እንዴ ወይ ጉድ፣ ሰው እንዲህ ተበላሽቷል እያልሁ ምስሉን አጣጣምኩት። በማግስቱ ወደ አንድ ወዳጄ ቤት የሚያደርሰኝን አውቶቡስ ተሳፈርሁ። አውቶቡሱ ቀጣዩ ፌርማታ ላይ ሲቆም አንዱ አልፎ ያጅ አበሻ ከታች ሆኖ በውቄ አንተም ተሰደድህ እንዴ አለኝ። ለጉብኝት መጥቼ ነው። ጥሩ ጊዜ እንደምታሳልፍ ተስፋ አለኝ። አመሰግናለሁ። መቼም የአጎናፍርን ቅሌት ሰምተሃል። አጎናፍር ምን ሆነ ደግሞ አልሁ ያልሰማው መስዬ። አጅር ያጎናፍርማ ብሎ ሲጀምር አውቶቡሴ ተንቀሳቀሰ። አታምኑኝም፣ አበሻው ሳይክል እየነዳ የተሳፈርኩበትን አውቶቡስ አሳዶ ደረሰበት። ከዛ በመስኮቱ አንጋጦ የሆነች ሴት የእርቃን ፎቶ ልካለት ነው። የልጅቷ ፊት ባይታይም አበሻ እንደሆነች 100% እርግጠኛ ነኝ። እኔና ጓደኞቼ የጣቷን ምልክት አይተን እያፈላለግናት ነው። እንዲያውም ራስህ ላሳይህና ፍረድ አለና ፕሪንት አድርጎ የያዘውን ፎቶ እንደ መፈክር ከፍ አድርጎ ሊያሳየኝ ሲሞክር የሚነዳው ሳይክል ከፊት ካለ የመብራት ምሰሶ ጋር ተላተመ። መረጃ ለማዳረስ ሲል የከፈለውን መስዋዕትነት እያደነቁ ጉዞዬን ቀጠልሁ። በማግስቱ ከተሰደደ ረጅም ጊዜ የሆነው አበሻ ጋር ተገናኘሁ። ስናወራ ከቆየን በኋላ ድንገት አጎናፍር ተነሳ። ሰውየው አጎናፍርን በፖለቲካ አመለካከቱ ምክንያት አምርሮ እንደሚጠላው ለመረዳት ጊዜ አልፈጀብኝም። ለካስ እኔም ሳላውቀው የከተማው ወሬ እንደወረርሽኝ ተጋብቶብኛል። የአጎናፍርን ጉድ ሰማህ እንዴ አልሁት። የምን ጉድ አለኝ በከፍተኛ ጉጉት። ገልመጥ አልኩና ስልኬን አውጥቼ አሳየሁት። ሰውየው ፎቶውን ሲመለከት ይሄ ባለጌ፣ ይሄ ቅሌታ ብሎ ይቀውጠዋል ብዬ ጠብቄ ነበር። እሱ ግን ያቀረብኩለትን ምስል መነጽር እየቀያየረ ሲመለከት ከቆየ በኋላ በንዴት ራሱን ወዝውዞ እንዲህ አለ። ከጎግል አውርዶት ይሆናል እንጂ ለአጎናፍርማ ይህን የመሰለ እምስ የምትልክለት ሴት የለችም። ያኔ ገና ከላይም ከታችም ማቀምቀም ሳልጀምር የፍቅር ደብዳቤ በመጻፍ ኑሮዬን ደጉም ነበር። የሀብታም ልጆች ደብዳቤው ሲሰምርላቸው የሽልጦ መግዣ ሳንቲም ይሰጡኛል። ጎልቤ ወንዶች ደግሞ ሰላም ይሰጡኛል። መቼም የእጅ ጽሑፌ ወደር አልነበረውም። የግዕዝን ፊደል የቀረጸው ሰውዬ ሞዴል ያደረገው የእኔን የእጅ ጽሑፍ ይመስለኛል። እኔ ደብዳቤ ጻፍኩላት ልጅ ብዙ ጊዜ እምቢ አትልም። ልጅቱ ልጁን እንኳ ባትወደው የእጅ ጽሑፌን አይታ እጅ ትሰጣለች። ደብዳቤው ተጽፎ ሲያልቅ ታጥፎ በደብተር ሽፋን ውስጥ ይከተታል። ከትምህርት ቤት ስንለቀቅ እኔና አፍቃሪው ከትምህርት ቤታችን በር ላይ ወጥተን እንቆማለን። ከዛ ሴቶች ባጠገባችን 3-4 እየሆኑ ሲያልፉ አስመረት ብሎ ይጮኻል አፍቃሪው። አቤት። ምን አባሽ አግኝተሽ ነው የምትተብች እንዴ? እኔ በጥርስሽን ሳላራግፍሽ ይሄን ደብተር ተዋሽኝ። መልሱን ሰኞ ጠብቃለሁ።
አስመረትና ጓደኞቿ ቤታቸው ከመድረሳቸው በፊት ከሚገኘው ድንክ ምሳና ዛፍ ስር ተኮልኩለው ደብዳቤውን እየተቀባበሉ ያነቡታል። ለሴት ተማሪዎች ከባዱ ጭንቀት የተላከላቸውን ደብዳቤ የሚደብቁበት ቦታ ማግኘት ነበር። በጊዜው የፍቅር ደብዳቤ ይዞ መገኘት ተቃዋሚ ፓርቲ የበተነውን ወረቀት ይዞ እንደመገኘት ነበር። ከደንበኛዎች አንዱ ባሳዝነው የሚባል ልጅ ነበር። በአባቱ ሱቅ ውስጥ ይሠራል። አንድ ቀን ደብዳቤ ጻፍልኝ፣ እሺ ካስባልክልኝ እንደ ልብህ ኮካኮላ ትጠጣለህ አለኝ። እየቃምሁ ቆንጆ ደብዳቤ ጻፍኩለት። አንድ አንቀጽ ጽፍና በሽምብራ ቆሎ የተወጠረ ጉንጨን እየዳበስሁ እንደ ሮዲን ሐውልት እመሰጣለሁ። 4 ገጽ ያህል ጽፌ እንደጨረስኩ እስቲ አንብብልኝ አለኝ። ሳነብ ሰው እንዲረብሸኝ ስለማልፈልግ ሱቁን ዝጋው አልኩት። ላስመረስል እንኳን ሱቅ መንገድ ዘጋለሁ አለ ባሳዝን። ግን የሱቁን መስኮት በመዝጋት ፈንታ ወለወለው። ማንበብ ከመጀመሪያ በፊት በሱቁ አጠገብ የተቀመጠው አይነ ስውር ለማኝ በዋሽንት እንዲያጅበኝ ገና ከባንክ የወጣ 5 ሳንቲም ሰጠሁት። አንብቤ እንደጨረስኩ ባሳዝነው እምባውን መቆጣጠር አልቻለም። ከባለ ዋሽንቱ ለማኝ ጋር ተቃቅፈው ተላቀሱ። በመጨረሻ ባሴ ወረቀቱን ከእጄ ነጠቀኝና የፈረሰ አጥር በሚመስል የእጅ ጽሑፉ የዳምጠው አየለን ዘፈን 3 ጊዜ አድምጭልኝ የሚል ማሳረጊያ ጨመረበት። ከዛ ወረቀቱን በደብተሩ ገበር ውስጥ እየከተተ በስመ አብ ልብ የሚያጠፋ ደብዳቤ ጻፍንላት አይደል? ከዕለታት አንድ ቀን ከ3 ጓደኞቼ ጋር ካፌ ውስጥ ቡን እየጠጣን እናወራለን። አንዱ ገና ፍልስፍና ማንበብ የጀመረ ጎረምሳ የሥነ ውበት ፍርድና የሥነ ምግባር ፍርድ በሚባሉት ጽንሰ ሐሳቦች መሃል ያለው ልዩነት ምንድን ነው የሚል ጥያቄ አነሳ። ሁለተኛ ወዳጃችን የምዕራብንና የምስራቅን ፈላስፎች ሐሳብ እየጠቀሰ በሰፊው ምላሽ ለመስጠት ሞከረ። ውይይቱን ቡና የማይመክተው የእንቅልፍ ክኒን አደረገብን። በዚህ መሃል ሙዝ ያንን ዘናጭ ቂጥ ይውልኝማ ብሎ ጮኸ። ሁላችንም ወደ ተጠቆመው ቂጥ ዞርን። በአጠገባችን ቡና እየጠጡ የነበሩ 2 ጠና ያሉ ሴቶች ምዑዝን ክፉኛ ገላመጡት። ምዑዝ እንዲህ አለ። ዘናጭ ቂጥ የሚለው አነጋገሬ የሥነ ውበት ፍርድ ሲሆን የእኒህ ሴቶች ግልምጫ ደግሞ የሥነ ምግባር ፍርድ ነው። ገባህ? ከካፌው ማዶ ቡቲክ አለ። የቡቲኩ ባለቤት የዘናጩ መቀመጫ ተሸካሚ ናት። ዲቦራ ትባላለች። ከእሷ ጋር ሲነጻጸር የሌሎች ሴቶች መቀመጫ መቆሚያ እንጂ መቀመጫ ነው ማለት አይቻልም። ካሰገጥሁባቸው ቀኖች በአንድ 2 ካልነካሁት ብዬ አስቸገርሁ። ምዑዝን በ200 ብር እንወራረድ፣ የዲቦራን ቂጥ በመዳፌ ተመትመዋለሁ አልሁት። ውድድሩ በ500 ብር ቢሆን ደስ ይለኛል፣ 500 ብር አምሮኛል አለኝ። ተስማማሁ። አንድ ቀን ዲቦራ ከቡቲኩ ወጣ ወደ ካፌው ለመሄድ በፊታችን ስታልፍ እጄን ወደ ኋላዋ ሰደድሁት። አሰነዛዘሬ በዝግታ እንዲሆን አስቤ ነበር። ዝንብ እንደሚያባርር ሰው ጣቶችን ገፋ አድርጌ ለመመለስ ተዘጋጀሁ። ግን እንደ ሐሳቡ የኖረ ማን ነው? ድንገት እጄ የምድርን ማዕዘን ነክቶ ተመለሰና መቀመጫዋ ላይ አረፈ። ጧ! የልደት ፊኛ ራሱ እንደዚህ አይጮህም። ትልቅ ሰው አይደለህም እንዴ አለችኝ፣ እሳት ለብሳ እሳት ጎርሳ እሳት ተንተርሳ። ለትልቅ ሰው ትልቅ ቂጥ አይወድለትም የሚል ምላሽ መስጠቴን አስታውሳለሁ። ለሕዝብ ማስተማሪያ ይሆናል ብዬ ነው እንጂ ከዚያ ቀጥሎ የተከተለውን ባልናዘዘው መርጥ ነበር። መዳፏ ፊት የግድም ውልብ ሲል ትዝ ይለኛል። አቀርቅረህ ቴክስት እያደረግህ ስትሄድ ከመብራት ምሰሶ ጋር ተጋጭተህ ታውቃለህ? የደረሰብኝ አደጋ ከዚያ አይተናነስም። ከጥቂት ደቂቃ በኋላ በአቅራቢያው ወደሚገኝ ፋርማሲ ጎራ ብዬ ከምዑዝ በበላሁት 500 ብር የነስር ማስቆሚያ መድኃኒት ገዛሁ።
ከአንድ ሳምንት በኋላ ብስጭት ያልቀነሰም ከዲቦራ መዳፍ በላይ የምዑዝ ሳቅ እያደራመመኝ ምዑዝ ተመሳሳይ ነገር ካልደረሰበት በቀር እንደማልጽናና ገባኝ። አንተ የዲቦራን ቂጥ ከነካህ 1000 ብር እሰጥሃለሁ አልሁት። ምዑዝ ተስማማ። ተያይዘን ወደ ቡቲኳ ሄድን። ዲቦራ ረስታኛለች። የጠፈጠፈ ቢረሳ የተጠፈጠፈ አይረሳም። ኮርፊያዬን ለማሳየት ያክል ፈንጠር ብዬ ቆምሁ። ምዑዝ አንድ ሸሚዝ ገዛትና ትንሽ ያሳስቃት ከቆየ በኋላ ወደ መቀመጫዋ እየጠቆመ ሲያዩት በጣም ደስ ይላል፣ ስፖንጅ አይመስልም አላት። ስፖንጅ አይደለም ብላ ቀወጠችው። ከዚያ ትንሽ ስታመነታ ከቆየች በኋላ እንዲህ ስትል ሰማኋት። ካላመንከኝ ነክተ ማረጋገጥ ትችላለህ። ምዑዝ ወደ እኔ ዞሮ ምንም ማድረግ አይቻልም በሚል ፈገግ አለ። በነገራችን ላይ የዓለም ዋንጫ ከሸፈናቸው ክስተቶች አንዱ ትናንት ተከብሮ የዋለው የዓለም የመሳሳም ቀን ነው። ትናንት ረፋር ላይ ወደ ሐዋ ሱቅ ሄድኩ። ራስን ሸነገልሃት በሉኝ እንጂ ሐዋ የግጥሜ አድናቂ ናት። ከዚህ በፊት እንደምናደርገው ስለ ስነ ጽሑፍ አወጋን። በመጨረሻ ስለ መሳሳም ተነሳ። ፍቅረኛሞች በ100 ዓመት ዕድሜያቸው ወሲብ ማድረግ አይችሉም። በ100 ዓመት ዕድሜያቸው ግን መሳሳም አይሳናቸውም። መሳሳም ከአንቀልባ እስከ ከፈን የሚዘልቅ የስሜት ማህተም ነው አለችኝ። ልንሰነባበት ስንል አዲስ ግጥም የለም ስትል ጠየቀችኝ። ዛሬ ከሳምሽኝ ቤቴ ገብቼ አዲስ ግጥም ጽፋለሁ የሚል ድፍረት አመለጠኝ። ዝም ብላ ስታየኝ ቆየች። ከንፈሬን እያለዘብኩ ጠበቅኩ። ግድ የለም ለዛሬ ወግ ወይም ማመልከቻ ጻፍ አለችና ሞባይሏ ላይ ወዳለው ካልኩሌተር አቀረቀረች። መራመድ ጀመርሁ። ንዴትን የሚያህል እርምጃን የሚያፋጥን ኃይል በዚህ ዓለም የለም። ወደ ወሎ ሰፈር የሚወስደው አዲስ አስፋልት ላይ እንዴት በዚህ ፍጥነት ልደርስ ቻልሁ? ከመንገዱ ዳር ባለው አግዳሚ ወንበር 2 ጥንዶች ተቀምጠዋል። ሰውየው ግዙፍ ነው። ቀይ ፊቱን ቀለም የጠገበ ጢም ከቦታል። የድሮ የባቢሎን ንጉሥ ይመስላል። የወሎ ሰፈር ሰማይ በደመና ቢሸፈንም ሰውየው ጥቁር የፀሐይ መነጽር አጥልቋል። ባለ ትዳር ሳይሆን አይቀርም። ጭር ያለ ቦታ መርጦ መምጣቱ ነው። ቢችል ይህንን የፍቅር ታሪኩን እስኪጨርስ የአዲስ አበባን ሕዝብ በጅምላ ቢያባርረው ወይም ለመስክ ሥራ ቢልከው አይጠላም። ልጅቷ በትከሻው ላይ ዘንበል ብላለች። ትከሻው እንደ ግመል ሻኛ ነው። ከዕድሜው ጥቂት ጊዜ ያህል ወፍጮ ቤቱ ውስጥ እንዳገለገለ ገመትኩ። ልጅቱ ፍቅር እንደያዛት ብቸኛ ማረጋገጫ ያንን ትከሻ ምና መደገፏ ነው። ሰውየው ልጅቱን ለመሳም ወደ ከንፈሯ አቅጣጫ ዘነበለ። ከንፈሯን አየሁት። የክሮሽያን ማሊያ ይመስላል። ሰውየው በብዙ ትግል ትዕግስትና ልምምጥ ያገኘው የስሚያ ዕድል ይመስላል። ጥርሱን ክሊኒክ ውስጥ ታጥቦ 1 ደርዘን ማስቲካ አኝኮ የትንፋሹን መዓዛ መዳፉ ላይ ሞክሮ ተሰናድቶ እንደመጣ ያስታውቃል። ከንፈሮቻቸው ሊነካኩ የስንዝር ሩብ ሲቀራቸው እኔ በኃይል ብዬ ጉሮሮዬን አጸዳሁ። ለነገሩ ያልሁበት አቅም ጉሮሮዬን ከማጽዳት አልፎ ተጠባባቂ ጉሮሮ መቀየስ የሚያስችል ነው። ሰውየው ለጎል 1 ጫማ ሲቀረው ፊሽካ እንደተነፋበት ተጫዋች ቀልቡ ተገፈፈ። ዞር ብሎ በከፍተኛ ንዴት ግርም ታየኝ። እዚህ አካባቢ ካፌ አለ እንዴ አልሁት አፌ እንዳመጣልኝ። አስፋልቱን ተሻግረ ትንሽ ወደ ውስጥ ገባ ስትል ታገኘዋለህ፣ ዲኤስቲቪም አላቸው አለኝ። አመሰግናለሁ አልሁና አጠገባቸው መቆሜን ቀጠልሁ። ሰውየው እንዲሄድለት ከመጓጓቱ የተነሳ የሻይ ቡና የምልበት ቢሰጠኝ ራሱ አይጥላም። ከ2 ደቂቃ በኋላ ያልኩህን ሰምተኛል ብሎ አንባረቀብኝ። ሰምቻለሁ እና እጅህን ይዤ እስካሻግርህ እየጠበቅህ ነው